ኢትዮጵያዊ ሴቶች ጎልተው ከሚወጡበት ወቅት መካከል የጾም ወቅቶች ይጠቀሳሉ። ለሀገር ሰላም፣ እድገት፣ ብልጽግና የሚጸለይበት ለራስ ከፈጣሪ ምሕረት የሚለመንበት ነው አሁን የምንገኝበት የጾም ወቅት። በዚህ ወቅት ታዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ ታላቁ የዐቢይ ጾም፣ በእስልምና እምነት ተከታዮች ዘንድ ደግሞ ታላቁ የረመዳን ወር በተመሳሳይ ጊዜያት እየተከናወነ ይገኛል። በዚህ ወቅት አብሮነት፣ መተባበር፣ መረዳዳት የበለጠ ይጎለብታል። በእስልምና እምነት ተከታዮች ዘንድ ደግሞ በአብሮነት በማፍጠር መልካም እሴቶች እየጎለበቱ ይሄዳሉ። በርካታ ግለሰቦችና ተቋማትም የኢፍጣር መርሃ ግብር ያካሂዳሉ። የአዲስ አበባ ትምህርት ቢሮ አመራሮችና ሰራተኞችም የኢፍጣር መርሃ ግብር አካሂደዋል። በረመዳን ወቅት እየታየ ያለው የጋራ የኢፍጣር ስነ ስርዓት ኢትዮጵያ ያላትን ብዝሃነትና አብሮነት የሚያጎለብት ተግባር መሆኑን የገለጹት የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ትውልዱ እነዚህን እሴቶች የጋራ እንዲያደርጋቸው መሰረት የሚጥል ነው ብለዋል። ትምህርት ሀገር የምትገነባበት ትውልድ የሚሰራበት ተቋም ስለሆነ ኢትዮጵያዊነት ደግሞ እና የኢትዮጵያ ልጆች ከለራችን፣ ቋንቋችን፣ ሃይማኖታችን፣ አስተሳሰባችን ብዙ ስለሆነ ይሄን ብዝሃነት የሚያስተናግድ ይሄን ብዝሃነት የሚመራ አስተሳሰብና ሕሊና ያስፈልገዋል ማለት ነው። ስለዚህ የድርሻውን መወጣት የሚችል ትውልድ ለማድረግ እንደዚህ አይነት መርሃ ግብሮች የጋራ አስተሳሰብን፣ የጋራ አንድነትን ለነገ ደግሞ መሰረት ሊሆን የሚችል የፖለቲካ ስርዓት በመፍጠር ሂደት ውስጥ ሚናው በጣም ከፍተኛ ነው ብለን እናምናለን። በአዲስ አበባ ከተማ ምክር ቤት የሴቶች ወጣቶች፣ ህጻናትና ማህበራዊ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ዜናባ ሽኩር ትምህርት ቢሮ ትውልዱን በአብሮነት ለማነጽ የተለያዩ ተግባራት እያከናወነ እንደሚገኝ ገልጸው የኢፍጣር መርሃ ግብሩም ወንድማማችነትን የሚያጠናክር መሆኑን ተናግረዋል። ይሄ ደግሞ እንደ ሀገር በጣም የጋራ ሴቶቻችን የመከባበር እና የማፍጠር የዘማማችነት የወንድማማችነትን ሀገረ መንግስቱንም ከማጠናከር አንጻር ትልቅ ትርጉም ያለው ነው። ከዚህ አንጻር ትምህርት ቢሮን በርካታ ስራዎች እየሰራ እንደሆነ ይታወቃል። የዛሬው ፕሮግራም ግን እጅግ በጣም ውብና ያማረ ነው። በዚሁ ሁላችንም ኃላፊነታችንን ተወጥተን ትምህርትን እንደግፍ ለማለት እወዳለሁ። የአዲስ አበባ ትምህርት ቢሮ ምክትል ኃላፊ አቶ አሊ ከማል መርሃ ግብሩ ለመተዋወቅና ለመከባበር ትልቅ አስተዋጽኦ እንዳለው ገልጸው የትምህርት ማህበረሰቡ የሚተገብራቸው መልካም እሴቶች ትውልዱ ብዝሃነትን አክብሮ እንዲቀጥል መሰረት የሚጥል መሆኑን ተናግረዋል። እንዲህ አይነት የኢፍጣር ፕሮግራሞች የመከባበር፣ የመተዋወቅ እንዲሁም ደግሞ የአብሮነትን እሴት ከማስረጽ አንጻር ከፍተኛ ሚና ይኖራቸዋል። እዚህ ለመተዋወቅም እግረ መንገድ ለመከባበር ምቹ ሁኔታ ይፈጥራል። እዚህ ደግሞ በኢፍጣር ፕሮግራም ላይ እንዳየኸው መምህራንና የትምህርት አመራር ነው የጋበዝነው። እነዚህ መምህራንና የትምህርት አመራሮች ደግሞ በትውልድ ላይ ነው የሚሰሩት። ትውልድ ያለው ደግሞ ትምህርት ቤት ላይ ነው። ስለዚህ ትውልዶችም እንደዚሁ ተቻችለው ተከባብረው ብዝሃነትን አክብረው እንዲቀጥሉ እነዚህም ተቋማት ያንን ይዘው እንዲሄዱ ትልቅ ሚና ይኖረዋል። ይሄ የኢትዮጵያ መገለጫ የሆነውን የአብሮነት እሴት በእጅጉ እንደሚያሳድገው የተናገሩት ደግሞ በኢፍጣር መርሃ ግብሩ ላይ የተገኙ ተሳታፊዎች ናቸው። ነው ምክንያቱም አብሮነታችንን፣ አንድነታችንና እህትማማችነትን፣ ወንድማማችነትን የሚያጎለብት ድሮ የነበረውን ኢትዮጵያዊ እሴታችንን በአዲስ መልክ እንዲያንሰራራ የሚያደርግ ፕሮግራም ስለሆነ እውነት ለመናገር እኔ በግሌ ደስ ብሎኛል። ድሮም ጀምሮ የኢትዮጵያ ሙስሊምና ክርስቲያን አብረን የኖርነን ይሄ ደግሞ የበለጠ ከዚህ በፊት የነበረውን ነገር ይበልጥ እያጠናከረው መሄድና ይበልጥ የሚያሳምረው መሆኑን በደንብ አይቻለሁ።